ለገንዘብ ሳይሆን ለጀነት የተደረገ የፍርድ ቤት ግብግብ። እናታቸውን ለማገልገል ፍርድ ቤት የቆሙት ሁለት አስደናቂ ወንድማማቾቹ ፍርድ ቤት ሲቆሙ አእምሯችን ላይ የሚመጣው አብዛኛውን ጊዜ የውርስ ወይንም የንብረት ክርክር ነው። ነገር ግን ይህ ከሀገረ ሳውዲ አረቢያ የመጣ እውነተኛና አስደማሚ ታሪክ ልብን የሚነካ ከምናስበው በላይ ፍጹም የተለየና ማራኪ ታሪክ ነው። ሐዚም አል-ጋምዲ የተባለ አንድ አዛውንት ከገዛ ታናሽ ወንድማቸው ጋር ፍርድ ቤት መቆም ነበረባቸው። ክርክራቸው ግን ስለ ገንዘብ ወይንም ስለ ሀብት ንብረት አልነበረም። ይልቁንም ሁለቱም በዕድሜ የገፉና የደከሙ እናታቸውን የመንከባከብ ኃላፊነት ለመውሰድ ነበር። ታላቅ ወንድም የሆነው ሐዚም እናቱን ሲንከባከብ እንደኖረና እሷ ሕይወቴ ናት በማለት በሙሉ ልብ ተከራከረ። ታናሽ ወንድም በበኩሉ ወንድሜ ራሱ አርጅቷል፣ እረፍት ያስፈልገዋል በማለት እናቱን የማገልገል ክብር ለእርሱ እንዲሰጠው ተማጸነ። የፍርድ ቤቱ ድባብ በስሜት ተሞላ። ዳኛውም ምን ሊወስኑ እንደሚችሉ ግራ ሲገባቸው እናታቸውን አስጠርተው እንዲመርጡ ጠየቋቸው። የእርሳቸው መልስ ግን በችሎቱ የነበሩትን ሁሉ ልብ ነካ፣ ሁሉንም ልብ አስለቀሰ። ሁሉም ልጆቼ እንደ ግራና ቀኝ አይኖቼ ናቸው፣ አንዱን መምረጥ አልችልም አሉ። የፍርድ ቤቱ ታዛቢ ሁሉ በእንባ ራሰ። እናቲቱ መወሰን ስላቃታቸው ዳኛው በምክንያታዊነት መፍረድ ነበረባቸው። በመጨረሻ ታናሽ ወንድም በዕድሜው ወጣትና የበለጠ ጥንካሬ ስላለው እናቱን እንዲከባከብ ፍርድ ቤቱ ወሰነ። በዚህ ጊዜ ነበር ውሳኔው እንደተነገረ ችሎቱ በሐዘን ተዋጠ። ሂዛም እንባውን መቆጣጠር አቅቶት ምርር ብለው አለቀሱ። ለቅሶ ግን በፍርሃት ወይም በንዴት አልነበረም። ይልቁንም በቀሪው ዘመኑ እናቱን የማገልገል ውድ ዕድሉን ስላጣና ይህን ታላቅ ጸጋ በመነጠቁ ነበር። እኛ ባለንበት በዚህ ዘመን ይህን ነገር ማየት መስማት አሁንም ትክክለኛ የአላህ ባሮች እንዳሉ የሚያመላክትና እኛ ያለንበትን ነባራዊ ሁኔታ ዞር ብለን እንድንመለከት የሚያደርገን አስደማሚ ታሪክ ነው። አላህ የወላጆቻቸውን ሐቅ ከሚወጡት ባሮች አድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።